ከትላንትናው የላንካሻየር ደርቢ ድል በኋላ የተሰጡ የሚገኙ ሐሳቦች በራሳቸው ራሱን የቻለ መነጋገሪያ ርዕስ ለመክፈታቸው መናገር ይቻላል። ጄሚ ካራገር ሊቨርፑል ከዩናይትድ አሁንም ቢሆን የተሻለ ቡድን ነው ሲል ተናግሯል። ከትላንትናው ሽንፈት በኋላ 217ኛ ደርቢ ነው። ያው የላንካሻየር ደርቢ ታሪካዊ ደርቢ እንደሆነ ይታወቃል። ቀዩ ትንቅንቅ ሚል ስያሜ ያለው የሰሜን ምዕራብ እንግሊዝ ደርቢም እንደሆነ ይታወቃልና የቀድሞ የሊቨርፑል ተጫዋች ጄሚ ካራገር እንግዲህ ትላንትና ክለቡ ወይም የቀድሞ ክለቡ ሊሆን ይችላል ሊቨርፑል በማንቸስተር ዩናይትድ በሜዳቸው በደጋፊዎቻቸው ፊት 2-1 በሆነ ውጤት እንደተሸነፉ ይታወቃል። ታዲያ ማንቸስተር ዩናይትድ ያሸነፈው በድል ታግዞ ነው ሲሉ ሐሳቡን የሰጠው ጄሚ ካራገር ሲቀጥል ሊቨርፑል ከማንቸስተር ዩናይትድ በጣም የተሻለ ቡድን ነው። ኮዲ ጋክፖ ያመከናቸው ድሎችን ብቻ ማየት በቂ ነው። በጣም ተከላክሎ ለመውጣት ጥረት ያደረገ ቡድን ነው የሚል ሐሳብ ይዟል። አያይዞም ወደ አንፊልድ መጥተው ካሸነፉ በዛ መንገድ ብቻ ነበር የሚሆነውና በትንሽ እድል በመጨረሻ ደቂቃ ጎል ተገኝቶ እንግዲህ አስቆጥረው ወጥተዋል የሚል ሐሳብ ሰንዝሯል። አርነ ስሎት በበኩሉ የማካሊስተር ጉዳይን አንስቷል። በተለይ መጀመሪያ ጎል ሲቆጠር ኮንከሽን ነበርና የጭንቅላት ህመም ደግሞ እስከማውቀው ድረስ በፕሪሚየር ሊግ ሁሌ ነበር የሚቋረጠው። ምንም አይነት ሁኔታ ላይ ከሆነ የጭንቅላት ህመም እንዲቋረጥ ህጉ ይደነጋል። እኔ እንደ ሰበብ ላቀርብ ፈልጌ አይደለም። ምንም ተሸንፈናል፣ ይሄ ምንም ጥያቄ የለውም። የሰበብ ምክንያት ሊሆን ለማድረግ ፈልጌ ሳይሆን ግን ማካሊስተር ላይ እንደዚህ የጭንቅላት ህመም ሲኖር የኛ ተጫዋቾች ሆን ብለው በተለይ ያስመስሉ የሚወድቅ አንድም ተጫዋች የለም። እኔ ባሰለጠንኩበት ክለብ ሁሉ አስመስሎ የሚወድቅ ተጫዋችን አልፈልግም የሚል ነገር ሰንዝሯልና ማካሊስተር ባይጎዳ ኖሮ እንደዛ ተጠቅልሎ አይወድቅም ነበር የሚል ሐሳብ ሰንዝሯል። እርግጥ ነው ያው ጭንቅላቱም ደምቶ ታይቷል። ግን በተለይ ማይክል ኦሊቨር ጨዋታውን ያላቋረጡበት መንገድ ለኔ ግልጽ አይደለም የሚል ሐሳብ ሰንዝሯል። ከዛ ውጪ ግን ማንቸስተር ዩናይትድ በጣም ሲት ባክ አድርገው ወደ ኋላ ተከላክለው ሁሉም ተጫዋቾች በተለይ ስፔሶችን ጠባብ በማድረግ ሎ ብሎክ ላይ መሰረት በማድረግ ኢቭን ከሚድ ብሎክ ራሱ ለመውጣት ፈቃደኛ አልነበሩም የሆነ ሰዓት ላይ ማንቸስተር ዩናይትዶችና በኮዲ ጋክፖ አማካኝነትም ሶስት ጊዜ እንግዲህ ቋሚው መልሶበታል። የተጫዋቹ ለሶስት ወይም ሁለት ጊዜ ማለት ነው በግልጽና ያገኘናቸውን አጋጣሚዎች በሚገባ የመጠቀም ክፍተትና በጣም ፍጥነት ነበረብን። ያቻነቷን ጎል ለማግኘትም ጨዋታውንም ለማሸነፍ ያለ መረጋጋትና በጣም ፍጥነት የተሞላበት እንቅስቃሴ ነበር። እነሱ ኳስ ይዞ ይረጋጋሉ። እርግጠኛ ጫና ያሳድሩብንም ግን ኳስ ይዞ በጣም ይረጋጉ ነበር። ያ በጣም ፍራስትሬት አድርጎን እንደነበር መናገር ይችላል የሚል ሐሳብ ሰንዝሯል። ቨርጅል ቫን ዳይክ በበኩሉ ደግሞ ያው አንድ ላይ መቆም አለብን የሚል ሐሳብ ነው የሰነዘረው። በተለይ የተቆጠሩት ጎሎች ሁለተኛው በጣም የኛ ንዝላልነት የኛ የተከላካይ መስመር ክፍተት ነው በግልጽ ለነሱ ሪዋርድ ወይም ሽልማቱ ነው የቀረበው ሁለተኛው ጎል ጋር በተያያዘ የሚል ሐሳብ ሰንዝሯል። ከዛ ውጪ ግን እንግዲህ ከህዳር ወር 2014 በኋላ ለመጀመሪያ ጊዜ ነው ሊቨርፑል በአራት ተከታታይ ጨዋታዎችን የተሸነፉትና ከዚህ ሰመመን ለመላቀቅ ሁላችንም በጋራ መስራት አለብን የሚል ሐሳብ ሰንዝሯል ማለት ነው። ከዛ ውጪ ሩበን አሞሪም በበኩሉ ናሬቲቭን አትቀይሩት ብሏል ለሚዲያዎች። እንደሚታወቀው የዚህ 3-4-2-1 ወይም ደግሞ የ3-4-3 ያጫወት መንገድ በቃ በሌሎች ክለቦች እየሰሩበት ተገማች እየሆነ የመጣ አሰላለፍ ነውና ሌሎች ቡድኖች ተዘጋጅተው ነው የመጡት። ስለዚህ አሰልጣኙ ፕላን ቢ ፕላን ሲ ጨዋታ ማሸነፍ የሚችልበትን ሁለተኛ መንገድ ሶስተኛ መንገድ መዘርጋት መቻል አለበት። አለበለዚያ ቡድኑ ዋጋ መክፈሉ አይቀርም። እየተሸነፈ የሚገኘው ጎል እየተቆጠረበት ያለውም ለዛ ነው የሚል ሐሳቦችን በተደጋጋሚ ሲሰነዘር መቆየቱ አይዘነጋምና ሩበን አሞሪም አሁንም ቢሆን ናሬቲቭን አትቀይሩት ብሏል። ይሄ ማለት አሁን ትላንትና ስላሸነፈን አይ በቃ አሁን ያሳላለፍ ለካ ይሰራል ማለት ነው ምናምን የሚሉትን ፖዚቲቭ ነገሮች አሁን ማየት አልፈልግም ብሏል ሩበን አሞሪም። ቀጥሉበት በዛው እናንተ የያዛችሁትን ነገር ይዛችሁ የምትሰሩትን ባሻችሁ መንገድ ስትሰሩ የቆያችሁትን ዜና እንድትሰሩ ነው የምፈልገው። አሁን ፐርስፔክቲቭ እና ናሬቲቭን መቀየር አያስፈልግም የሚል በጣም ቁልፍ ሐሳቦችን የሰነዘረው ትላንትና ሩበን አሞሪም በነገራችን ላይና እነዚህ ሁሉ ሐሳቦች ከድረ ጨዋታ ጋር በተያያዘ የተነዘረው ሐሳቦች ናቸው። አንዳንዱ መነጋገሪያ ስለሆኑ መናገር ይቻላል። ከዛ ውጪ አሰልጣኝ ሾን ዳይች ወይም ደግሞ አሰልጣኝ ብሬንዳን ሮጀርስ የቀጣዩ የኖቲንጋም ፎረስት አሰልጣኝ የመሆን በእጩነት ወይም ደግሞ ሾርት ሊስት ተደርገው የተያዙ አሰልጣኞች ስለመሆናቸው የተገለጸ ይገኛል። አንጅ ፖስቴኮግሉ እንግዲህ ከኖቲንጋም ፎረስት አሰልጣኝነት ሚናቸው መነሳታቸው የሚታወቅ ጉዳይ ነው። አውስትራሊያ አሰልጣኝ ፖስቴኮግሉ አምና የአውሮፓ ሊግን ከቶተንሃም ጋር ቢያሳኩም ያው ቡድኑ በሊጉ 17 ያጃን ይዞ ማጠናቀቁን ተከትሎ ባሳለፍነው ዓመት ከተሰናበቱ በኋላ በድጋሚ ሌላ የፕሪሚየር ሊግ ቡድን ይዘው ብቅ ማለታቸው የሚታወስ ጉዳይ ነው። የኖቲንጋም ፎረስት አለቃ ሆነው የተሾሙት እንግዲህ ከ40 ቀናቶች በፊት እንደነበር ይታወሳልና ከትላንትና በስቲያ በእንግሊዝ ፕሪሚየር ሊግ በተደረገው የስምንተኛ ሳምንት መክፈቻ ጨዋታ ነበረ። በሜዳቸው ሲቲ ግራውንድ ቼልሲን አስተናግደው 3-0 በሆነ ውጤት መሸነፋቸው የስንብታቸው ቀጥተኛው መንስኤና ምክንያት መሆኑም ለማወቅ ተችሏል። እንግዲህ 8 ጨዋታ አድርጓል። ከ8ቱ ምንም ጨዋታ ማሸነፍ አልቻሉም። ሌላው ትልቁ በተለይ በዚህ በስንብታቸው ጉዳይ ጋር በተያያዘ የሚነሳው ርዕሰ ጉዳይ ነው። ካቻምና እንግዲህ 17 ያጃን ይዘው ተንጠልጥሎ ለተረፈው ይህ ቡድን ኖቲንጋም ፎረስት ማለት ነው አምና 7 ያጃን ይዘው እንዳያጠናቅና የአውሮፓ መድረክ ክለቦች የውድድር መድረክን እንዲሁም ደግሞ ወርከል ላይ 2 ያጃን የሚሰጠው የአውሮፓ ሊግ የውድድር ምዕራፍ ላይ ተሳታፊ እንዲሆኑ በማስቻል በጣም አመርቂና ውጤታማ እንቅስቃሴን ማድረግ የቻለውን የቀድሞውን አሰልጣኛቸውን ኑኖ ስፒሪቶ ሳንቶን እንግዲህ እግር ኳሳዊ ባልሆነ መንገድን በመከተል ያሰናበቱት የክለቡ ፈላጭ ቆራጭ ውሳኔ የሚያስተላልፉት ግሪካዊ ቢሊዮነር የዘሩትን በሚገባ እያጨዱ እንደሚገኙ መናገር ይቻላል። ክለቡ በአዲሱ አሰልጣኝ ፖስቴኮግሉ ስር ቀደም ብለን እንዳነሳው ምንም ጨዋታ ማሸነፍ ሳይችል ከወራጅ ቀጠናው በነጥብ ርቀው 17 ያጃ ላይ ተቀምጠው ይገኛሉ። በነገራችን ላይ ኖቲንጋም ፎረስቶች በዚህ ሰዓት እንግዲህ በቀጣይ የቀድሞ አሁን ባለው ወቅት ሁኔታ ማለት ነው 2 አሰልጣኞችን እያፈላለጉ ይገኛሉ ተብሏል። 3 ነው እርግጥ ግን ያው ናሮ ተደርጓል ወደ 2 ምክንያቱም አንዱ የመሆን እድሉ ጠባብ ነው። አንደኛው የፉላሙ ማርኮ ሲልቫ ነው የፖርቹጋል አሰልጣኝ ምንም ጥያቄ የለውም። በጣም ጥሩ አቅም ያላቸው ወይም ደግሞ ጨዋታዎችን
ለማሸነፍ ረቂቅ የሆኑ የታክቲክ መንገዶችን ከሚያብሰለስሉ ግለሰቦች መካከል አንዱ ነው። በጣም ጥሩ አቅም ካላቸው አሰልጣኞች መካከል ስለሚጠቀስና ስለሚመደብ ማለት ነው። ግን በፉላም ቤት ነው የሚገኘውና በዚህ ሰዓት እንግዲህ በዚህ ወቅት እንግዲህ ፉላምን ለቆ ኖቲንጋም ፎረስትን ይረከባል ተብሎ አይገመትም። ፉላሞችም አሰልጣኛቸውን የመልቀቅ ፍላጎት ይኖራቸዋል ተብሎ ስለማይገመት ማለት ነው። አትሊስት የውድድር ዘመኑ ከተጠናቀቀ በስተቀር ካልሆነ ይህን አሰልጣኝ ማግኘት ትንሽ ሳይቸግራቸው እንደሚቀር ይገመታል። ሌላው የቀድሞ የብራይተን እና የኤቨርተን አሰልጣኝ ሾን ዳይች ነው በአሰልጣኝነት ሊሾሙ እንደሚችሉ እየተገለጸ ይገኛል። አሁን ደግሞ ብሬንዳን ሮጀርስ በአሰልጣኝነት ለመሾም ክለቡ የአሰልጣኙን ወኪል ማነጋገራቸው ተሰምቷል። በተለይ ሾን ዳይች ክለብ የላቸውም አሁን በዚህ ሰዓት ስራ ፈትናቸው እሳቸው ሊሾሙ ይችላሉ። ግን ሮጀርስ ስኮትላንድ ነው በማንነው የስኮትላንዱን ክለብ ሴልቲክን እያሰለጠነ ይገኛል። በዚህ ሰዓት እንግዲህ ሮጀርስን ለማስፈረም ከፍተኛ ኮምፐንሴሽን የካሳ ክፍያ የግድ መክፈልን ይጠይቃልና ምን በቀጣይ መናገር ያደርጋሉ የሚለው ጉዳይ ይጠበቃል። የክለቡ ባለቤት ግሪካዊ አወዛጋቢ ባለሀብት ኢቫንጀሎስ ማሪናኪስ የፎረስት ወቅታዊ አሰልጣኝ ፖስቴኮግሉ ያለውን እምነት በጣም እየተሸረሸረ መምጣቱና ፎረስት ከቅርብ ጊዜ በተከታታይ ውጤት በማውጣት ከውድድሩ ሰንጠረዡ ግርጌ ላይ መቀመጡ የባለቤቱን ትዕግስት ወሰን ያለፈ ጉዳይ ከመሆኑ ጋር በተያያዘ በቼልሲው ጨዋታ ገና 20ኛው ደቂቃ ላይ ነበር ነው የሚባለው። 20ኛው ደቂቃ ላይ ነው የወሰኑት። በቃ አሰልጣኙ መሰናበት አለበት ብሎ የወሰነው ገና 20ኛው ደቂቃ ላይ ነው ተብሎ ነው የተገለጸ የሚገኘው። የአንድ ዓመት ከ10 ወር ክፍያውን ማለትም ወደ 7 ሚሊዮን ፓውንድ ግን አንጅ ፖስቴኮግሉ እንግዲህ ተቀብለው ነው የሚወጡት ማለት ነው። ያው ኮምፐንሴሽን የካሳ ክፍያ ይኖራቸዋል። የ2 ዓመት ኮንትራቱን የፈረሙት ግን ያው ከ40 ቀን በኋላ ሊቆዩ አልቻሉም። ስለዚህ ቀሪውን የኮንትራት ጊዜ ሊሰጣቸው ወይም ሊከፈላቸው ይገባል። እሳቸውም ይሄንን ይጠይቃሉ ተብሎ ይገመታልና በተለይ ከፍለው ነው የሸኙት ማለት ነውና ኪሳራውን በግልጽ ማሰብ ይቻላል። ሪፖርቶች እንደሚያመለክቱት ማሪናኪስ የረጅም ጊዜ የብሬንዳን ሮጀርስ አድናቂ ናቸውና ሮጀርስ ወደ ፕሪሚየር ሊግ የመመለስም ፍላጎት አለው ተብሏል። ብሬንዳን ሮጀርስ በሊቨርፑል በተለይ ደግሞ በሌስተር ሲቲ የኤፍኤ ካፕ ዋንጫን በማሳካት ችሏል። የፎረስት አመራሮች የተሻለ ልምድና ዝና ያለውን አሰልጣኝ ለመቅጠር እንዲያስቡ የሚያደርጋቸው ርዕሰ ጉዳይ ስለመሆኑ መናገር ይቻላል። ሾን ዳይሽ ግን ዋንጫ ያሳካበት አጋጣሚ የለም የኤፍኤ ካፕም ቢሆን ማለት ነው። በተለይ ሾን ዳይሽ ቦል የሚባል ያጫወት መንገድ አለ። በጣም ከቆመ ኳስ እድሎች ለመፍጠር ጥረት የሚያደርግና ብዙ ጊዜ ያው ጭፍግግ ያለ ጮት መንገድ ነው የሚከተሉት ሾን ዳይችና ያንን ኖቲንጋም ፎረስት ቤትስ ለማምጣት ፍላጎት አላቸው የሚለው ራሱን የቻለ ትልቅ ጥያቄ ነው። ከዛ አንጻር ነው ሞር ሮጀርስን ቅድሚያ እየሰጡት የሚገኘው ማለት ነው። የፖስቴኮግሉን ቦታ የሚረከቡ እጩዎች ዝርዝር ውስጥ እነዚህ ሁለት ተጫዋቾች ስማቸው በቀዳሚነት ቀርቧል። ፎረስት በአስቸኳይ የአሰልጣኝ ለውጥ ለማድረግ ይወስናሉ በዚህ ሰዓት ማለት ነውና አማራጭ መፈለግ ይኖርባቸው ይችላል። ግን ሮጀርስ በረጅም ጊዜ እቅዳቸው ውስጥ ቁልፍ ሰው መሆኑ እየተገለጸ ነው የሚገኘው። ምናልባትም ለሴልቲክ ከፍተኛ የዝውውር ወይም ደግሞ የኮንትራት ሂሳቡን ከፍለው ሮጀርስን ለማስፈረም ጥረት ሊያደርጉ እንደሚችሉ እየተገለጸ ይገኛል። ከሶጪ አሰልጣኝ ሩበን አሞሪም ከኮቢ ሜኑና ዮሹዋ ዚርክዚ ጋር በተያያዘ ለተነሳለት ጥያቄ አሁንም የኛ ተጫዋቾች ናቸው፣ እኔ በአሰላለፍ ይዤ በመገባው ቋሚ 11 በጣም ደስተኛ ነኝ የሚል ሀሳብ መሰንዘሩ ይበልጥ ተጫዋቾቹን ምናልባት ደግሞ በጥር የዞር መስኮት ላይ ክለቡ ሊለቁ እንደሚችሉ የሚያረጋግጥ ነው ሲል የተለያዩ የስፖርት መገናኛ ብዙሃን ይዘግበውታል። የዝውውር ጉዳዮች ላይ ትኩረት አድርገው የሚሰሩ ጋዜጠኞች ይህ ክለቡን መልቀቅ ይችላሉ እንደማለት የሚል ትርጓሜ ያለው ነው የሚል ሀሳብ ሰጥተውበታል። እንግዲህ የጥር የዞር መስኮት ከ2 ወር ባልዘለለ ጊዜ ይከፈታል። በነገራችን ላይ የጨዋታ እድልን የመሰለፍ እድልን ማግኘት ያልቻሉ ተጫዋቾች ወኪሎቻቸውን ክለብ እንዲፈልጉ ብላቸው የሚነግሩበት ሰዓት ነው። በዚህ ሰዓት ጥር የዞር መስኮት ላይ ገና ክለብ እንዲፈልጉ ከመናገር ከወዲሁ ክለብ እንዲፈልጉ ተደርጎ ከዛ ጥር የዞር መስኮት ሲከፈት ወዲያውኑ ያንን ክለብ መቀላቀል የሚችሉበትን አማራጭ ለመዘርጋት ተጫዋቾችም እንግዲህ ያንን ምርጫቸው ያደርጉታል ተብሎ ይገመታል ማለት ነው። ታዲያ አሰልጣኝ ሩበን አሞሪም ከሁለቱ ተጫዋቾች ጋር በተያያዘ ለተነሳለት ጥያቄ ያው ሁሉም ተጫዋች መጫወት ይፈልጋል፣ የዓለም ዋንጫ አለ፣ እነሱን መረዳሉ፣ ዜናዎች ሊወጡ ይችላሉ፣ የሚገመት ነው። እኔ ግን እዚህ ክለብ ባሉኝ ተጫዋቾችና በመርጣቸው ምርጫዎች ደስተኛ ነኝ ሲል ሀሳቡን ሰጥቷል። ይሄ በግልጽ ኮቢ ሜኑ ቦታውን ለማስጠበቅ ከብሩኖ ፈርናንዴዝ ጋር እየተፎካከረ የሚገኝ ተጫዋች ነው ለተባለ ተጫዋችና ዚርክዚ ደግሞ የመጫወትን የመሰለፍን እድል ባለማግኘት የሚመጣ ብሶት ውስጥ የሚገኝ ተጫዋች ከመሆኑ ጋር በተያያዘ ለእነዚህ ሁለት ተጫዋቾች ማንቂያ ደውል ነው ተብሏል። ያሰብ እንግዲህ ትላንትና ሊቨርፑል 217ኛውን የላንክሻየር ደርቢ 2-1 በሆነ ውጤት በማሸነፍ የምንጊዜም ተቀናቃኛቸውን ሊቨርፑልን ከ9 ዓመት ወይም 2016 ጥር ወር በኋላ ለመጀመሪያ ጊዜ እንግዲህ ሙሉ 3 ነጥብ አንፊልድ ላይ ማሳካት የቻሉበትን ውጤት እንዳስመዘገቡ ይታወቃል። ሁሉም በሚባል ደረጃ ሩበን አሞሪም ተከታታይ ባክ ቱ ባክ ወይም ሁለት ተከታታይ የፕሪሚየር ሊግ መርሃግብሮችን ሲያሸንፍም በአሰልጣኝነት ሚናው ከተሾመበት ጊዜ አንስቶ ለመጀመሪያ ጊዜ ያደርገዋል ማለት ነውና በዚህ መርሃግብር ላይ ኮቢ ሜኑ ተቀይሮ የገባበት አጋጣሚ አለ። ግን ዮሹዋ ዚርክዚ ግን አንዩዝድ ሰብስቲቲዩት ወይም ደግሞ ያልተጠቀሙበት ግን ደግሞ ተቀያሪ ወንበር ላይ ተቀምጦ የነበረ ተጫዋች ስለመሆኑ በግልጽ መናገር ይችላል። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም የጥር የዞር መስኮት ሊከፈት ጥቂት ሳምንታት ሲቀሩት ከቡድናቸው ውስጥ ስለሚገኙት ወጣት ተጫዋቾች ሜኑና ዚርክዚ ጋር በተያያዘ እንግዲህ ወደፊት ጣፋንታቸውን በተመለከተ ሀሳብ ሰጥቷል። አቋሙን ግን ግልጽ አድርጎ ነው የተናገረው አሰልጣኙ። ሁለቱም ተጫዋቾች በዚህ ውድድር ዘመን በበቂ ሁኔታ በመጀመሪያ ያስተላለፈ እድል ባለማግኘታቸው ተስፋ መቁረጣቸው የተለመደ ሊሆን ይችላል ብሏል። ግን እኔ ሁሌም ቢሆን በተለይ ልምምድ ላይ የማይሆን ነገር መሰረት እያደረኩኝ ነው የምመርጠውና ቋሚ 11 ላይ በምመርጣቸው ነገሮች ደግሞ ደስተኛ ነኝ ሲል ነው ሀሳብ እየሰጠው ማለት ነው። ሜኑና ዚርክዚ ያው ክለቡን በውሰት በተለይ ጥር ወር ላይ ለመልቀቅና የመጫወትን እድል ማግኘት የሚችሉበትን አማራጭ ለመጠቀም ጥረት ያደርጋሉ የሚሉ መረጃዎች ቢወጡም በተለይ አሰልጣኙ ግን ያው ሩበን አሞሪም ማለት ነው የመሰለፍ ቦታቸውን እንዲያገኙ ነው ያሳሰበው። ለጊዜውና ለአሁኑ ልምምድ ላይ በሚያየው ነገር ደስተኛ የሆነበትን አስተላለፍ እየመረጠ እንደሚቀጥል ግን
አጽንኦት ሰጥቶበታል ማለት ነው። የአሰልጣኙ አስተያየት በተለይም የክለቡ ወጣት አካዳሚ ታሪክ የቀረው ተጫዋች እንግዲህ ኮቢ ሜኑ ብቻ ነው። ሌሎቹ እንግዲህ የካሪንግተን አካዳሚ ፍሬ ውጤቶች እንደነ ማርከስ ራሽፈርድ ጨምሮ ማለት ነው። ሌሎችም እንደነ ስኮት ማክቶሚኔም የካሪንግተን አካዳሚ ፍሬ ውጤት ነው። ክለቡን ለቋል። ሜኑ ነው ያለው። ይህንን ተጫዋች ክለቡ እንዲለቅ እንደማይፈልግ አሁንም ቢሆን እንግዲህ ሀሳብ እንደሰጠ በግልጽ መናገር ይችላል። ግን ተጫዋቾቹ አሰልጣኙ የሚለውን ነገር ምን ያክል ይሰሙታል? ሌላው ትልቁ አነጋጋሪው ርዕሰ ጉዳይ ስለመሆኑ መናገር ይቻላል። እንደሚታወቀው እንግዲህ ሰሜን ለንደኑ ክለብ ቶትናም ሆትስፐርስ ሜኑን በጥር ወር ወደ ሰሜን ለንደን በውሰት እንዲያቀና ለማድረግ እንዲሁም ደግሞ የቢሱማን ቦታ ለመተካት አለፍ ሲልም የፓፔሜታ ሰር ላይ እምነታቸው ሙሉ ለሙሉ በሚባል ደረጃ መጣል ያቃታቸው ቶማስ ፍራንክ አሁንም የሜኑ ጥብቅ ፈላጊ መሆናቸውን ዴይሊ ብሪፊንግ ዘግቧል። ቶትናም ትናንትና በሜዳቸው በደጋፊዎቻቸው ፊት ሽንፈት አጋጥሟቸዋል። የአማካይ መስመራቸው ክፍተት በጣም በትልቁ የሚታይ ስለመሆኑ መናገር ይቻላል በትናንትናው ጨዋታ ላይ ማለት ነውና ያንን ለማጠናከር በገበያው ላይ ጥር ላይ መውጣታቸው አይቀርም ተብሎ ነው የተገለጸ የሚገኘው። በዛ ሂደት ደግሞ አሁንም ቢሆን ሜኑ መገኘት የሚችልበት አጋጣሚ ካለ ተጫዋቹን በውሰት ለማግኘት ከፍተኛ ፍላጎትም ጥረትም እንቅስቃሴ የሚያደርጋሉ ተብሎ ይገመታል ከሰሜን ለንደኑ ክለብ ቶትናም ሆትስፐርስ ጋር በተያያዘ ከዛ ውጪ ከዚርክዚ ጋር በተያያዘ ተጫዋቹን በመጪው ጥር ወር በውሰት ለማግኘት እንደ ጁቬንቱስ አይነት የጣሊያን ክለቦች ጥረት እያደረጋሉ ቢባልም ትናንትና ማምሻውን የኑኖ ስፒሪቶ ሳንቶ ቡድን እንግዲህ ዌስትሃም የጆሹዋ ዚርክዚን በውሰት ወደ ምስራቅ ለንደን እንዲያቀና ለማድረግ በይፋ ፉክክሩን ተቀላቅሏል ተብሏል። በነገራችን ላይ የሆላንድ ብሔራዊ ቡድን አሰልጣኝ የሆኑት ሮናልድ ኪውማን ስለ ዚርክዚ የተናገሩት ሀሳብ እንዳለ ይታወሳል። ተጫዋች በትላንት አቅሙ አይጠራም ያለው እንግዲህ ሮናልድ ኪውማን ባለበት ክለብ በተለይ የሚሰልፍበት መንገድ ካልዘረጋ በስተቀር ለሀገሩ ማንም ተጫዋች ጥሪ እንደማይደርሰው በግልጽ እንደተናገሩ ይታወቃል። ይሄ ደግሞ በግልጽ እንግዲህ ለዚርክዚ የሚሰልፍበት መንገድ እንዲዘረጋ ጽኖት የሚሰጥ መልእክት ስለመሆኑ መናገር ይቻላል። የኳታሩ የ2022 የዓለም ዋንጫ ላይ ሀገሩን የወክለው ጆሹዋ ዚርክዚ በ2026 ግን እንግዲህ በዚህ በያዝነው ዓመት ክረምት ላይ ነው የሚደረገው በአሜሪካ በካናዳና በሜክሲኮ አስተናጋጅነት የሚከናወነው የዓለም ዋንጫ ማለት ነው። በ2026 በዚህ መርሃ ግብር ላይ ግን ያው ሀገሩን የወከሉ ጣፋንታ ምንም ዋስትና የለውም። ስለዚህ በጥር ወር ዩናይትድ መልቀቁ እንደማይቀር በተረጋገጠ ደረጃ የተለያዩ መገናኛ ብዙሃን እየዘገቡት የሚገኘው ጉዳይ ነው። ጆሹዋ ዚርክዚ ወዴት ያቀናል? በቀጣይ የሚጠበቀው ርዕሰ ጉዳይ ስለመሆኑ መናገር ይቻላል። ከዛ ውጪ በየርገን ክሎፕ የአሰልጣኝነት ዘመን ለሊቨርፑል ስኬታማ ጊዜ ዋና ተዋናይ የሆነውን ግለሰብ ቼልሲዎች በእጃቸው ሊያስገቡት ከጫፍ ደርሷል ተብሏል። የለንደኑ ክለብ ቼልሲ በቅርቡ እንግዲህ በአሰልጣኝ የርገን ክሎፕ ዘመን ማለት ነው ሊቨርፑል ባስመዘግቧቸው ስኬቶች ላይ ቁልፍ ሚና የነበረውን የክለቡን የተጫዋቾች ምልመላ ክፍል ላይ በኃላፊነት ጭምር በመስራት ውጤታማ ስራዎችን የሰራው ዴቭ ፋሎስ የተባለውን ግለሰብ ወደ ምዕራብ ለንደን ለማስኮብለል ከፍተኛ ዝግጅት እያደረጉ እንደሚገኙ ተዘግቧል። እንግዲህ የግለሰብ በሊቨርፑል ቆይታው ከማይክል ኤድዋርድስ ጋር በመሆን የሊቨርፑል የቅርብ ጊዜ እንግዲህ ወርቃማ ታሪክ የተጻፈና ቆፍጣናው ጀርመናዊ አሰልጣኝ ክሎፕ በነበረበት የ8 ዓመት ቆይታ ፕሪሚየር ሊግ እንዳሳካ ይታወቃል። በዚህ 8 ዓመት ጊዜ የሻምፒየንስ ሊግንም ዋንጫ እንዳሳካ የሚታወቅ ጉዳይ ነውና ወሳኝ አስተዋጽኦ ያበረከቱት ተጫዋቾች ምልመላና ውህደት መንገድን የዘረጋ ሰው ነው ዴቭ ፋሎስ። በነገራችን ላይ ለአብነት ያክል መሐመድ ሳላ ይጠቀሳል፣ ሳዲዮ ማኔ፣ አንዲ ሮበርትሰን፣ ቨርጂል ቫን ዳይክን ጨምሮ ግብ ጠባቂው አሊሰን ቤከር። እነዚህ ተጫዋቾች ምናልባት የክለቡ ዋና ምሰሶና የውጤታማነታቸው ምክንያት ሊባሉ ይችላሉ እና እነዚህ ተጫዋቾች መዳረሻቸው አንፊልድ እንዲሆን በማድረግ ሂደት ላይ ትልቁ ሚና የሚወስደው ይሄው ዴቭ ፋሎስ የተባለው ግለሰብ ነው። በክሊራይት ካፒታል ባለቤት በሆነው አሜሪካዊ ቶድ ቦይል የሚመራው የቼልሲ እግር ኳስ ክለብ እንግዲህ ቡድኑን በአጠቃላይ ጠቅልሎ ከገዛ በኋላ ማለት ነው 1.1 ቢሊዮን ፓውንድ ወጪ አድርጓል እስካሁን ድረስ በተጫዋቾች የዝውውር ጉዳይ ማለት ነው። በተለይም ወጣቶች ላይም ትኩረት ያደረገን ዝውውር ላይ ክለቡ በስፋትና በንቃት መሳተፉ ይታወቃል። የቡድኑ አሰልጣኝ ኤንዞ ማሬስካ አሁንም የቡድናቸው ያማካኝና በዋናነት ደግሞ የተከላካይ ክፍል መጠናከር መቻል አለበት። ያ ትልቁ እቅዳቸው እንደሚሆን ይገመታል። በዛ ሂደት ዴቭ ፋሎስ የሚኖረው አስተዋጽኦም እጅግ የላቀ እንደሚሆን ይጠበቃል። እንግዲህ ተጫዋቾች በዓለም አቀፍ ደረጃ እንግዲህ አድናቆትን ሳያተርፉ ወይም ደግሞ የግሎባል ስታር ከመሆናቸው በፊት ማንም ሳያውቃቸው እሱ ግን ቀድሞ ክህሎታቸው የሚታየው ሰው ነው። ከዛ አንጻር በሊቨርፑል የሰራው በጣም ውጤታማና ስኬታማ ስራ በምዕራብ ለንደንም እንዲደገም ፍላጎት አላቸው ተብሏል። የቼልሲ ባለቤቶች ቼልሲን ወደ ቀድሞ ዝናው ከዓመት ዓመት ለፕሪሚየር ሊግ ዋንጫ የሚፎካከር ቡድን እንዲሆን ጥሩ የተጫዋቾች መዋቅራዊ ሞዴል ያስፈልጓል። በዚህ ሂደት ደግሞ የግለሰቡ መምጣት ፋይዳው ከፍተኛ እንደሚሆን ይገመታል። ስለዚህ ቼልሲዎች በቀጣይ ዴቭ ፋሎስ ለማግኘት ጥረት ላይ ናቸው። እንግዲህ በቀጣይ የሚሄዱባቸው ርቀቶች የሚታዩና የሚጠበቅ ይሆናል ማለት ነው። ከዛ ውጭ ያልተሳካ የሚባል ጊዜን በሲግናል ኢዱና ፓርክ እያሳለፈ የሚገኘው የጁድ ቤሊንጋም ወንድም የሆነው ጆብ ቤሊንጋም እንግዲህ በጥር ወር ተጫዋቹ ክለቡ ሊለቅ የሚችልበት እድል አለ ተብሏል። በዚህ በእንዲህ እንዳለ ክሪስታል ፓላስና ማንቸስተር ዩናይትድ ደግሞ ከወዲሁ ተጫዋቹን ለማስፈረም ስራዎችን እየሰሩ እንደሚገኙ ኮት ኦፍ ሳይድ ዘግቧል። እንግዲህ የጁድ ቤሊንጋም ታናሽ ወንድም የሆነው ጆብ ቤሊንጋም በእንግሊዝ ሁለተኛ እርከን በሚሰጠው የክለቦች የውድድር መድረክ በሆነው የሻምፒዮንሺፕ ክለብ ሰንደርላንድ ቤት አመርቂና በጣም አስደናቂ ሊባል የሚችል እንቅስቃሴን በማድረግ ወደ ፕሪሚየር ሊጉ ቡድኑ እንዲያድግ ከፍተኛ ጥረትም ከፍተኛ እንቅስቃሴ እንዳደረገ ይታወቃል። ተጫዋች በፕሌይኦፍ እንደምናስታውሰው ዌምብሌይ ላይ ሼፊልድ ዩናይትድ በማሸነፍ ነው እንግዲህ ሶስተኛው ክለብ ሆነው ፕሪሚየር ሊጉን መቀላቀላቸውን ያረጋግጣል
ያረጋገጡት በርንሌይና ሊድስ ዩናይትድን በመከተል ማለት ነው ሰንደርላንድና ተጫዋቹ ታዲያ በዚህ ዓመት በእንግሊዝ ፕሪሚየር ሊግ እንመለከተዋለን የሚለው የብዙዎች ግምት እንደነበር መናገር ይቻላል። ግን የወንድሙን ፈለግ በመከተል ወደ ጀርመን እንዳቀና ይታወቃል። በተለይ ሰንደርላንድን ወደ ፕሪሚየር ሊግ እንዲያድጉ ካስቻለ በኋላ ወይም የራሱን አስተዋጽኦ ካበረከተ በኋላ ልክ እንደ ጁድ ቤሊንጋም ሁሉ ማለት ነው ወደ ጀርመን ነበር ያቀናው በፕሪሚየር ሊግ ይቆያል ተብሎ ሲጠበቅ ማለት ነው። ሰንደርላንዶች ደግሞ ቦታው እንዳይሳሳ በሚል ልምድ ያለውን ግራኒት ዣካን ከሌቨርኩሰን እንዳስፈረሙ ይታወቃል በሱ ቦታ ላይ ማለት ነው። ቡድኑም በአምበልነት እየመራ በጣም ጥሩና ምርጥ የሚባል እንቅስቃሴ እያደረገ እንደሚገኝ መናገር ይቻላል ማለት ነውና ቦሩሲያ ዶርትመንድ እንደተቀላቀለ ይታወቃል በዚህ በተጠናቀቀው የዝውውር መስኮት ላይ ማለት ነውና በዋናነት ያ ምርጫው ምን ያክል ትክክለኛ ነው የሚለው ለማየት ብዙ ጊዜ መጠየቅን ብዙ አያስፈልገውም። ምክንያቱም ትላንትና በስቲያ የተደረገው የደርቢ ዴይ ክላሲክ ጨዋታ ላይ እንኳን በጣም ያመቱ ምርጥም ብቻም ሳይሆን ትልቁም መርሃ ግብር ነው። ምንም ጥያቄ የለውም። ቦሩሲያ ዶርትመንድና ባየር ሙኒክ የሚያደርጉት መርሃ ግብር የታሪክ መዝገቦች በአንጋፋነት በርካታ ዋንጫዎችን በማሳካት በተለያዩ መመዘኛና መስፈርቶች ባየር ሙኒክ የጀርመን ኃያል ቡድን ነው። ምንም ጥያቄ የለውም። ከፊት የሚመጣው ቡድን ቢሆንም ግን እንደዚህ አይነት ትልቅ መርሃ ግብሮች ላይ ግን ተጫዋቾች ያላቸውን አቅም በሚገባ ለማሳየት ጥረት ያደርጉበታል ተብሎ ይገመታልና 2-1 በሆነ ውጤት ታሪካዊን 400ኛ የክለብ ጎሉን ያስቆጠረበት መርሃ ግብር እንደነበር ይታወቃል። ጨዋታውን 2-1 በሆነ ውጤት ነው ያሸነፈው የቪንሰንት ኮምፓኒ ቡድን። በዛ ሂደት ላይ ተጫዋቹ 73ኛ ደቂቃ ላይ ነው ተሰልፎ ወደ ሜዳ መግባት የቻለው። እንግዲህ በአዲሱ አሰልጣኝ ኒኮ ኮቫች ስር በቢጫ ሰርጓጆች ቤት ወይም ደግሞ በቦሩሲያ ዶርትመንድ ቤት ተመራጭ ቁጥር 1 የአማካይ መስመር ተጫዋች መሆን አልቻለም ጆብ ቤሊንጋም። ቦታው አብዛኛውን ጊዜ በፌሊክስ ኒሜቻና በፓስካል ግሮብ ተይዞበታል በሁለቱ ጀርመናውያን ተጫዋቾች ማለት ነውና ግን ተጫዋቹ አምናና ካቻምና ሲያሳይ የነበረውን እንቅስቃሴ ግን የበርካታ ክለቦችን ትኩረት መሳቡ አልቀረም። ማንቸስተር ዩናይትድም በነገራችን ላይ ተጫዋቹ ወደ ቦሩሲያ ዶርትመንድ ሳያቀና በፊትም ወደ ክለባቸው እንዲያቀና ለማድረግ ከፍተኛ እንቅስቃሴና ጥረት ሲያደርጉ መቆየታቸው የሚታወቅ ጉዳይ ነው። በአጠቃላይ በጣም ጥሩ የወደፊት ተስፋ የሚጣልበት እንግሊዛዊ አማካይ ነው። ዶርትመንድ ከመቅናቱ በፊት ቀደም ብዬ እንዳነሳሁት ዩናይትድ ጥረት አድርገው ነበረ። ግን ተጫዋቹ ዩናይትድን ጥያቄ ያልተቀበለበት ዋነኛው ምክንያት ወደ ዩናይትድ ባቀና መሰለፍበትን እድል አላገኝም ከሚል እሳቤ ነውና ከዛ ፍራቻ ዶርትመንድ ምርጫው ማድረግ ወደ ቡንደስሊጋው እንዳመራ ይታወቃል። በጀርመን ግን የፈራው ነገር ይቀራለት አይመስልምና በእግር ኳስ እንዲያድግ እንዲበስል የተሻለ ውሳኔ የሚወስን ተጫዋች እንዲሆን በአጭር ጊዜ ጥሩ ደረጃ ለመድረስ ያሰበው ህልሙ ባጭሩ እንዳይቀጭበት አሁን ስጋት ውስጥ ነው የሚገኘው ጆብ ቤሊንጋም። በሲግናል ኢዱና ፓርክ በአጠቃላይ ተጫዋቹ ደስተኛ አይደለም ተብሎ ነው የተገለጸ የሚገኘው። ያንን ተከትሎ ምናልባትም በመጪው ጥር የዞር መስኮት ወደ ፕሪሚየር ሊግ ክለቦች የሚያቀናበት እድሉ አሁን እየሰፋ ስለመምጣቱ ነው የኮት ኦፍ ሳይድ ጋዜጠኛው ነው ቤን ጃኮብስ በፊት ገጹ ላይ ይዞት የወጣው መረጃ የሚያመላክተው። ማንቸስተር ዩናይትድ በመጪው የዝውውር መስኮት ላይ እንግዲህ በአማካይ መስመራቸውን ማጠናከር ትልቁ አብይ ርዕሰ ጉዳይ የሚሰጡት እሳቤ ወይም ደግሞ ቅርብ የሚሰጡት ጉዳይ ስለመሆኑ መናገር ይቻላል። ከዛ ውጪ እንደና ኮቢ ሜኑ አይነት ተስፈኛ ወጣት የአማካይ መስመር ተጫዋቾች ቀደም ብለን እንዳነሳ ነው በክለቡ ጸንቶ ተረጋግቶ የመቆየቱ ዋስትና በጣም አጠራጣሪ ጉዳይ ስለመሆኑ መናገር ይቻላል። ታዲያ በቡድን ውስጥ የፈጠራ አቅምን ለመጨመር ማለትም ብሩኖ ፈርናንዴዝን ሸክም ሊጋራ የሚችል ተጫዋች ማስፈረም መቻል እንዳለባቸው ይታመናል። እንግዲህ ፊትና ትኩረታቸው ደግሞ ሙሉ ለሙሉ ወደ ጆብ ቤሊንጋም ዞሯል ተብሎ ነው እየተገለጸ የሚገኘው። የአመቱ ጆብ ቤሊንጋም የወንድሙ ፈለግ በመከተል አቅም ያለው ተጫዋች ነው። እንደ ማንቸስተር ዩናይትድ አይነት ትልቅ ክለብ የዝውውር ጥያቄ ያቀርበውለት ተጫዋቹም ጥያቄውን ውድቅ ለማድረግ እቅድ ይኖራል ተብሎ አይገመትም። ግን ዩናይትድ ለወራት ከዚህ ተጫዋች ጋር ስማቸው ሲያዝ ቆይቷል። ያው የአማካይ መስመር የመሰለፍን ዋስትና ነው የሚፈልገው ተጫዋቹ። ያን ነገር እንግዲህ እንደሚሰጡት ያው በተለይ ካረጋገጡለት ምናልባትም በውሰት ወደ ማንቸስተር ዩናይትድ ሊያቀና የሚችልበት እድል ይኖራል ተብሎ ነው የተገለጸ የሚገኘው ማለት ነው። ግን ከረጅም ጊዜም በተለይ ተጫዋቹን ለማስፈረም ፍላጎት ሲያሳዩ ከነበሩት ክሪስታል ፓላሶች ከባድ ፉክክርም ሊገጥማቸው እንደሚችልም ዳሃርድ ታክል ይዞት የወጣው መረጃ ያመለክታል። ጆብ ቤሊንጋም በሲግናል ኢዱና ፓርክ ደስተኛ አይደለም። ቤተሰቦቹም ወንድሙም ራሱ ጁድ ቤሊንጋም ማለት ነው ከዞች ወኪሉም በአጠቃላይ በቅርቡ የሚገኙት የጆብ ቤሊንጋም የቅርብ የሆኑ አካላት በአጠቃላይ ማለት ነው ሁኔታውን ለማስተካከል ወደ ፕሪሚየር ሊግ እንዲያቀና ያበረታቱት ይገኛሉ ተብሏል። ቀጣይ ማራፊያ የሚሆነው ክለብ ተቀያሪ ወንበር ላይ መቀመጥን አይፈልግም። በዛ ክለብ በቋሚነትና ውጥነት ባለው መልኩ የሚጫወትበትንና የሚሰለፍበትን እድል ወደሚሰጠው ክለብ ነው ማቅናት የሚፈልገው። ወደ ትልቅ ወይም ደግሞ በፕሪሚየር ሊጉ በተለምዶ ምርጥ 6 እየተባሉ ወደሚጠሩ ክለቦች አቅንቶ ተቀያሪ ወንበር ማሞቅ ለሱ እግር ኳስ እድገት ምንም የሚፈይደው ነገር አይኖርም። ከዛ አንፃር ተጫዋቹ ምርጫውን እንዲሁም ደግሞ መዳረሻውን የት እንዲሆን ያደርጋል የሚሉት ጉዳዮች በቀጣይ ይጠበቃሉ። እንደሚታወቀው ክሪስታል ፓላስ ጋር በተያያዘ የኦሊቨር ግላስነር ቡድን የአደም ወርተን ቆይታ ላይ ምንም ዋስትና የላቸውም። በፕሪሚየር ሊጉ ትልልቅ ክለቦችን ጨምሮ እንደ ሪያል ማድሪድ አይነት ቡድኖችም ሳይቀር ትኩረታቸውን የሳበ ጥሩ እንቅስቃሴ እያደረገ የሚገኝ ተጫዋች ስለመሆኑ መናገር ይቻላል። ስለዚህ በክለባቸው በቀጣይ ክረምት በዘለለ እንግዲህ በፓላስ ይቆያል ተብሎ ስለማይገመት የእሱ ሁነኛ ተተኪ እንዲሆንላቸው በማሰብ ጆብ ላይ ትኩረት በማድረግ ተጫዋቹን ለማስፈረም ፍላጎት እንዲያሳዩም ጥረትም እንዲያደርጉ ምክንያት ሆኗል ተብሎ የተገለጸ ይገኛል። የጥር የዞር መስኮት ቀደም ብለንም እንዳነሳ ነው ከ2 ወር በኋላ እንግዲህ በይፋ የሚከፈት ነው የሚሆነው። ትልቅ ዝውውር ላይ ይደረግበት ይችላል። ግን በውድድር ዘመኑ ላይ እስካሁን የነበረውን እንቅስቃሴ ክለቦች ገምግመው ክፍተት አለብን ብለው የሚያስቡትን ቦታ ለማጠናከር ከወዲሁ የሚራረቡበት ጊዜ እንደሚሆን ይገመታልና በተለይ ከወዲሁ ነው ስራዎች እየተሰሩ የሚገኙት ከመጋረጃ ጀርባ ማለት ነው። ጥር የዞር መስኮት ሲከፈት ከፉክክር ነጻ በሆነ መንገድ የፈለጉትን ተጫዋች ለማስፈረም ያስችላቸዋል ማለት ነውና በዛ ሂደት እየተቃኘ የሚገኝ የዝውውር ርዕስ እንዲሁም አብይ ጉዳይ የጆብ ቤሊንጋም ስለመሆኑ መናገር ይቻላልና ተጫዋቹ ወደ የትኛውም ክለብ ቢያመራ ያ ክለብ ወርቃማ ክህሎትና ነገ አንድ እንደ ወንድሙ እንደ ጁድ ቤሊንጋም ትልቅ ደረጃ ላይ መድረስ የሚችል አቅም ያለው ተጫዋች ግን በእጃቸው እንደሚያስገቡ መናገር ይቻላል።
ይቻላል። ከዛ ውጪ አስቶን ቪላ ለሞርጋን ሮጀርስ 90 ሚሊዮን ዩሮ እንደሚፈልጉ በይፋ አሳውቀዋል። ተጫዋቹን ለማስፈረም ከፍተኛ ፍላጎት ያላቸውና እንዲሁም ፍሮንት ራነር ናቸው ወይም ደግሞ ከፊት ተጫዋቹን ለማስፈረም እድሉ አላቸው ተብሎ ከተገለጹ ክለቦች መካከል ሁለቱ የለንደን ክለቦች ይጠቀሳሉ። ቼልሲና አርሰናል የምዕራቡና የሰሜኑ የለንደን ክፍል ክለቦች ማለት ናቸውና ምናልባት ለዚህ ተጫዋች እየተጠየቀ የሚገኘው የዝውውር ሂሳብ በይፋ በአስቶን ቪላ እንቅጩን በይፋ ተናግሯል። 90 ሚሊዮን ዩሮ ካልቀረበ በስተቀር ለመደራደርም ጠረጴዛ ላይ አንቀርብም የአስቶን ቪላ እንግዲህ ሀሳብ ሆኗል ማለት ነው። ምናልባት ይህንን ገንዘብ ስለማቅረብ ሁለቱ ክለቦች ምን ያክል ዝግጁ ይሆናሉ የሚሉት ጉዳዮች በቀጣይ የሚታይ ነው የሚሆነው። እንግዲህ አስቶን ቪላ እጅግ አስደናቂ ሁለገብ አጥቂ አማካይ ተጫዋች ነው ሞርጋን ሮጀርስ። ይህን ተጫዋች ለማስፈረም ከበድ ያለ ዝውውር ቢሆንም አርሰናል ተጫዋቹን በእጃቸው ለማስገባት ፍላጎት አሳይቷል። ሊቨርፑልም እንዲሁ በተለይ ቪርትስ ማስፈረማቸውን ተከትሎ ተጫዋቹ ላይ ያላቸው ፍላጎት ቀዝቀዝ ቢልም ሙሉ በሙሉ ግን ከሞርጋን ሮጀርስ ፍላጎት ይሄ በተለይ እጃቸውን አንስተዋል የሚባል አይነት ክለብ አይደለም። ሊቨርፑልም ቼልሲም በዋናነት በተለይ ኮል ፓልመር ላይ ተደጋጋሚ የሆነ ጉዳቶች እዛ በተጨማሪ ፓልመር ጉዳት ወይም ህመም ወይም ቅጣት ቢያጋጥመው እንኳን በተለይ በሱ ደረጃ ሊቃኝ የሚችል ጥሩ አቅም ያለው ተጫዋች በስብስባቸው ውስጥ አለ ተብሎ አፍ ሞልቶ መናገር አያስደፍርምና ከዛ አንፃር ተጫዋቹም በነገራችን ላይ ሞርጋን ሮጀርስ በዚህ ሰዓት ትላንትናም ጎል አስቆጥሯል በነገራችን ላይ ቶተንሃም ስፐርስ ላይ። ከዛ ውጪ በሀገሩንም በተደጋጋሚ ጥሪ እየቀረበለት የሚወክል ተጫዋች ሆኗል። ሞርጋን ሮጀርስ በአጭር ጊዜ ወደ ትልቅ ምዕራፍ መሸጋገር የቻለ ተጫዋች ነውና በአስቶን ቪላ ቤት ጸንቶ ይቆያል የሚለው ራሱን የቻለ ትልቅ ጥያቄ ነው። ምክንያቱም ሞርጋን ሮጀርስ አሁን ትልቅ ክለብ ውስጥ መጫወት የሚችል አቅም ያለው ተጫዋች መሆኑን በተደጋጋሚ እያሳየ ይገኛል ማለት ነው። በተጠናቀቀው የውድድር ዘመን ተጫዋቹ 33 ጨዋታ ነበር ያደርገው 8 ጎል አስቆጥሮ 8 ኳስ ነበር አመቻችቶ ያቀብለው። በኤፍኤ ካፕ 5 ጨዋታ 2 ጎል አስቆጥሯል፣ 1 ኳስ አመቻችቶ አቀብሏል። በሻምፒየንስ ሊግ በተደረጉ ደግሞ 12 ጨዋታዎች አምና ማለት ነው 4 ጎል አስቆጥሮ 2 ኳስ አመቻችቶ አቀብለው ነበር። ከነዛ መካከል ሴልቲክ ላይ እንዲሁ 3 ጎሎችን በማስቆጠር ሃትሪክ የሰራበት አጋጣሚ ተፈጥሮ እንደነበር የሚታወቅ ጉዳይ ነው። ቪላ አጀማመራቸው በጣም ደካማ ነበረ። በዛ ሂደት ደግሞ የጠፋው ተጫዋች ሮጀርስ ነበር። አሁን ግን በተለይ በሂደት ቡድኑ የቀድሞ ሞጆአቸውን የቀድሞ አቅማቸውን መልሰው እያገኙ ይመስላልና አርሰናል በአጠቃላይ በዝውውር መስኮት ላይ ሞርጋን ሮጀርስን ለማስፈረም ፍላጎት ያሳዩትም በተጠናቀቀው የዝውውር መስኮት ላይ እንደነበር የሚታወቅ ጉዳይ ነው። የተጫዋቹን ዝውውር ማከናወን የሚችሉበት ሁኔታ እንደሌለ ከግምት ውስጥ ከከተቱ በኋላ ነው ኤቤሬቺ ኤዜን ከቶተንሃም መንጋጋ አላቀው እንግዲህ የግላቸው ያደረጉት ማለት ነውና በዋናነት አስቶን ቪላ በጣም ትልቅ የፒኤስአር ስጋት ያለበት ክለብ እንደሆነ ይታወቃል። በተለይ ባሳለፍነው ሰኔ ወር ላይ እስኪጠናቀቅ ድረስ ቁልፍ የሚባል ተጫዋች መሸኘት እንዳለባቸውም ሲገለጽ መቆየቱ አይዘነጋም። ተጫዋቾችን ሙሉ በሙሉ በሚባል ደረጃ በተለይ በማጥቃት እንቅስቃሴያቸው ላይ ክለቡ በዚህ ደረጃ ሳስቶ የቀረበው ጎሎችን ለማስቆጠር በጣም ረጅም መርሃ ግብሮችን የጠበቀ ቡድን ነው አስቶን ቪላና አጀማመራቸው ደካማ ነበር። በተለይ ደግሞ የማጥቃት እንቅስቃሴ የተባለው ለዛ ነው። የአጥቂ መስመራቸውን አላጠናከሩም ነበረ። ከዛ ውጭ ጄረን ሳንቾን በውሰት አስፈርሙ። ከዛ ውጭ ጉሳንድ የተባለም ተጫዋች በቋሚነት እንዳስፈርሙ ይታወቃል። ከዛ ውጭ ግን ቁልፍ የሚባሉ ተጫዋቾቻቸውን ሸኝቷል። ለምሳሌ ሊዮን ቤሊም ተሸኝቷል። ጆን ዱራን አልተተካም። ዋትኪንስ የእድሜ ጥያቄ ይነሳበታል። እነዚህ ጉዳዮች በአጠቃላይ ማጥቃት እንቅስቃሴያቸውን እንዳሳሰው መናገር ይችላል። እንደ ማርከስ ራሽፎርድና ማርኮ አሴንሲዮ አይነት ተጫዋቾችን በክለቡ የነበራቸውን ኢምፓክት ክለቡን ለቆ ሲሄዱ በውሰት ነበር ቪላ ቤት ቆይታ ያደረጉት፣ አልተኩም። ስለዚህ ያ ነገር በጣም በማጥቃት እንቅስቃሴያቸውን እንዳዳከቡና ሮጀርስ ላይም ተጽዕኖ እንዳሳደረ በግልጽ መናገር ይቻላልና ከሮጀርስ አሁን ምናልባት ክለቡ ጠቀም ያለ ገቢ የሚያገኙበት መንገድ በደንብ ይፈልጋሉና በተለይ ስስ ጎናቸውን ፒኤስአር ነው የአስቶን ቪላ ያንን በመጠቀም እንግዲህ 90 ሚሊዮን ዩሮ ነው ታርጋ ላይ ዋጋ የለጠፉበት ማለት ነው ተጫዋቹ ላይ። ስለዚህ ቼልሲዎች፣ አርሰናሎች አሁን በይፋ ለተጫዋቹ መክፈል ያለባቸውን የዋጋ ሂሳብ መጠን ተረድተዋልና ምናልባት በአጠቃላይ ምን አይነት እንቅስቃሴዎችን ያደርጋሉ የሚሉት ጉዳዮች ይጠበቃሉ። ተጫዋቹ ካምና የቀጠለ በጣም ጥሩ አቅም ላይ ነው የሚገኘው። በጣም ይሄ ውሳኔዎቹ ትክክለኛ የሚሆኑ ከዛ በተጨማሪ ቨርሳታሊቲ ላይ ጨምሯል። በነገራችን ላይ ሞርጋን ሮጀርስ አንዳንዴ በቀኝ የሚነሳል፣ አንዳንዴ የተለመደውን የአስር ቁጥር ቦታ ላይ የሚጫወት ተጫዋች ነው። ፍጥነት፣ ጉልበት፣ ፕሮግሬሲቭ ኬሪስና ድሪብሊንግ ወይም ኳስን ወደፊት ይዞ ሳይነጠቅ ረጅም የሜዳ ክልሎችን ማካለል የተጫዋቹ የሚታወቅባቸው ክህሎቶች ስለመሆኑ መናገር ይቻላልና ቀደም እንዳነሳሁት ነው ትንሽ ከበድ ያለ ዝውውር ቢመስልም ግን ሰርፕራይዝ ፓኬጅ ሊሆን ይችላል። ይሄ ባልተጠበቀ መልኩ እውን ሊሆን የሚችል የዝውውር ዑደት ይሆናል ተብሎ ነው የሚገመተውና ከወዲሁ ስራዎች እየተሰሩ ይገኛሉ ተብሏል። በቼልሲና በአርሰናል መካከል ተጫዋቹን ለማግኘት የሚደረገው ፍክክር ምን መልክ ይዛል የሚሉት በቀጣይ ጊዜያቶች ላይ የሚታይ ይሆናል። በመጨረሻም ቶተንሃም ራያን የተባለውን የቫስኮ ዳጋማውን አጥቂ ለማስፈረም በጥር የዞር መስኮት ላይ ማለት ነው ትኩረት አድርገው እንደሚሰሩበት እየተገለጸ ይገኛል። ከወዲሁም በተለይ በቼልሲ፣ በአርሰናል፣ በሊቨርፑል የሚፈለግ የአጥቂ መስመር ተጫዋች ቢሆንም ቶተንሃሞች ግን ፍሮንት ራነር ወይም ደግሞ ከፊት ተጫዋች ለማስፈረም ፍክክሩን እየመሩ የሚገኙ ክለብ ስለመሆናቸው የተገለጸ ይገኛል። ገና 19 ዓመት ላይ ነው የሚገኘው የብራዚሊያን ወንደርኪድ ነው። ወንደርኪድ ያው በጣም ጥሩ አቅም ያላቸው ተጫዋቾች ብራዚል ውስጥ እንዳሉ ይታወቃል። ወደ አውሮፓም እያቀኑ በጣም ስማቸውን በትልቁ እየጻፉ ይገኛሉ ብለን ልናነሳ እንችላለን። ላብነት ያህል ለምሳሌ አሁን ኖቲንጋም ፎረስት ላይ እንኳን በክረምት የዝውውር መስኮት ላይ ቦታፎጎን ለቆ የተቀላቀለው ኢጎር ሄሱስ ይነሳል። እንደነ ጋብሪኤል ሄሱስ አይነት ተጫዋቾችም ፓልሜራስን ለቀው ነው ወደ ማንቸስተር ሲቲ ያቀኑት። ሌሎች በርካታ ተጫዋቾችም ከብራዚል ሊጠቀሱ ይችላሉ እንደነ ኤንድሪክን ጨምሮ ማለት ነው ወደ ሪያል ማድሪድ ያቀኑ ተጫዋቾች ናቸው። ከፍላሚንጎ ቪኒሲየስ ጁኒየር ይጠቀሳልና ብራዚሊያን ተጫዋቾች ከሊጋቸው ወደ ትልቅ ክለብ ወደ አውሮፓ እየሄዱ ያላቸውን አቅም በሚገባ የሚያሳዩባቸው አጋጣሚዎች እንዳሉ መናገር ይቻላልና ራያን የተባለውን ይህንን የቫስኮ ዳጋማን ተጫዋች ቶተንሃም ስፐርሶች ለማስፈረም ከወዲሁ መጠነ ሰፊ ስራዎችን እየሰሩ ይገኛሉ ተብሏል። ቶማስ ፍራንክ በማጥቃት እንቅስቃሴ ላይ እያየ ባለው ነገር ደስተኛ አይደለም ተብሏል። ማቲያስ ቴል ከዛ ውጪ ዣቪ ሲመንስ አዲሱ ግዢያቸው 60 ሚሊዮን ፓውንድ የወጣበት የተጫዋች
ትላንትና በጣም ተቃውሞ ሲገጥመው ነበር በማብሬት ስር ገጽ ላይ የቶትናም ደጋፊዎች በተለይ ሁለቱን ተጫዋቾች ለይተው በመውጣት በጣም ደካማ እንቅስቃሴ ሲያሳዩ የነበሩ ተጫዋቾች በሚል ሲያብጠለጥሏቸው እንደነበር የሚታወቅ ጉዳይ ነውና ረምቤ እንዳነሳውት በሶስት የተለያዩ የፕሪሚየር ሊግ ክለቦች ቼልሲ፣ አርሰናልም ሊቨርፑልም ይፈልጉታል ይህንን ተጫዋች ያው ስካውት አላቸው ሁሉም ክለብ መልመያ ያላቸውና ወደ ብራዚል ወደ ደቡብ አሜሪካ እየላኩ ይበልጥ ጥሩ አቅም ያላቸውን ተጫዋቾች የሚመለምሉባቸው አጋጣሚዎች አሉና ይሄ ተጫዋች ገና 19 ዓመቱ ነው። ቫስኮ ዳ ጋማ ቤት በጣም አመርቂ የሚባል እንቅስቃሴ እያደረገ ይገኛልና ቶተንሃም ስፐርስ የእግር ኳስ ክለብ በአጠቃላይ በማጥቃት እንቅስቃሴያቸውን ይበልጥ ለማጠናከር ጥር የዞር መስኮት ላይ እነን ተጫዋች በእጃቸው ለማስገባት ከፍተኛ ጥረትና እንቅስቃሴ ያደርጋሉ ተብሎ የተገለጸ ይገኛል። እርግጥ የዓለም ዋንጫ ስብስብ ውስጥ ስሙን ያካታል ተብሎ አይገመትም ተጫዋቹ ግን በቀጣይ ጊዜያቶች ላይ ቢያንስ የብራዚል ብሔራዊ ቡድን ላይ ጥሪ እንዲቀርብለት ከፈለገ ይህንን ዝውውር ለማከናወን ከፍተኛ ጥረት ማድረግ መቻል ይጠበቅበታል ተብሎ ይገመታል። ቶማስ ፍራንክ ጥሩ ጅማሮን ቢጀምሩም በተለይ ትላንትናው በሜዳቸው ያጋጠማቸው ሽንፈት ግን በ17 ጨዋታ አድርገው እንግዲህ 3 ጨዋታ ብቻ ነው ያሸነፉት በሜዳቸው ማለት ነውና በተለይ ሜዳቸውን በሚገባ ማይጠቀም አይነት ቡድን ስለመሆኑ አመላካሽ ጉዳይ ነው። መሐመድ ኩዱስ፣ ጃቪ ሲመንስ ያው አዲሶቹ ፈራሚዎች ናቸው። በተለይ ማጥቃት እንቅስቃሴውን ያጠናክራሉ ተብሎ እምነት የተጣለባቸው ኩዱስ ምንም ጥያቄ የለውም፣ ጥሩ አቅም አለው፣ ጥሩ እንቅስቃሴ ያደርጋል። ሲመንስ ላይ ግን ያው ከቡድኑ ጋር በቀላሉ ተዋህዶ ውጤታማ እንቅስቃሴዎችን የጎል ተሳትፎዎች ላይ ስሙን ማሳረፍ ለጊዜው እየቻለ አይደለም የሚገኘውና ይበልጥ ደግሞ እንደነ ሪቻርልሰን አይነት ተጫዋቾችም ተቀያሪ ወንበር ላይ እየተቀመጡ እያየናቸው እንገኛለን። ዶሚኒክ ሶላንኪ በጣም በተደጋጋሚ ለጉዳት በጣም ተጋላጭ ሆነ አሁንም ጉዳት ላይ የሚገኝ ተጫዋች እንደሆነ ይታወቃል። በርካታ ጨዋታዎችን ለቶትናም ሆትስፐርስ ግልጋሎት ከሰጠበት ይልቅ ያልሰጠበት ሊያመዝን ከጫፍ የደረሰ ተጫዋች ነው ሶላንኪና በዛ ሂደት ይህንን ራያን የተባለውን የቫስኮ ዳ ጋማን ተጫዋች ቶማስ ፍራንክ በማስፈረም የአጥቂ መስመራቸውን ለማጠናከር ፍላጎት አሳይቷል ሲል ቲም ቶክ በዘገባው ላይ ይዞት የወጣው መረጃ ያመላክታል ማለት ነው። ለዛሬ ስለ ስፖርት መረጃዎች እነዚህ ይመስላሉ። ያላችሁበት ጥሩ ጊዜ ነው።